ኑሮዬን ኖረሽ ብታይ ትርታዬ ቢሰማሽ ከበዛው ካለኝ ፍቅር ስህተቴን ባልተረዳሽ ይቅርታ እርዳታ አይደለም። እኔ እርዳታ ተሰጥቶኝ አያውቅም። እኔ ኩሩ ደሃ ነኝ፣ ልባም ደሃ ነኝ። አፈቅራለሁ እንጂ ማለት ነው የኔ ቢጤ አይደለም። ኮፊ አሰብሯለሁ። አንቺ የሆነ ማለት ነው ስድብሽ እንኳን ለኔ ምርቃት ነው። ኪያ ምንም ነገርሽም ቢሆን እቀበላለሁ። ለዲያስፖራሽ ግዢለት፣ እሺ አድርጊለት። ማድረግ የምትፈልጊው ነገር ለነገሩ እርዳታ የማያስፈልገው ሰው ነው። እሺ አንቺን ለማዳን ማለት ነው ህይወቴን እሰጣለሁ። አይደለም ሽሽት፣ አይደለም ስደት። ለኔ አንዲት ፈገግታሽ በቂና በቂ ነበረች እኔን ለማስደሰት። ዓለምን ሁሉ በእጄ እንዲያስኩ አድርጌ ቆቆ ነበር። እሺ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው እንግዲህ ታውቃላችሁ ቤተሰቡ ላይ እየተፈጠረ ያለው ነገር ደስ የማይል አይነት ነው እና አንዋር መኪናው የተገዛው በዲያስፖራ ብር ነው እያለ ነው። እውነት ለመናገር ከሆነ እኔ ፈጣሪ ምስክሬ ነው፣ ከዲያስፖራ 5 ሳንቲም ተቀብዬው አላውቅም። ጭራሽ ነው የምላችሁ። ብር የሚባል ነገር እንኳን ልቀበለው የመጡት ስጦታዎች ራሱ ከቤት ያውጥቻለሁኝ እና አክስቴ ሆነ ለመናገር ታውቃለህ ሶፊ፣ አንተም እኛ መበጥበጥ ስለምትፈልግ ነው። እህቱም እንደዛው ለዋሻ አልችልም። እህቱም ከብደኛለች። የእውነትስ ነገር ሶፊ በጣም ከባድ ሰው ናት ከምነግርህ በላይ። እኔ ጋራ በጣም ሆት ትሆናለች። አንቺ ጋር እሱ ጋር ማን ችግራችሁ? በቃ ቤተሰብ መሀላት አስገቡ። እናንተ ህጻናቶች አይደላችሁም እኮ አይደለ? ይሄ ለእናንተ የሚነገር ጉዳይ አይደለም። አዎ ቤተሰብ እንደ ቤተሰብ መከበር አለበት። በቃ ወጉ መጠበቅ ቢሆን አሪፍ ነው እኮ። ቤተሰብ ጥሩ ኮኔክሽን ቢኖረው ከእናንተ ጋር አሪፍ ነው። ካልሆነ ግን ግዴታ አይደለም ነው። በቃ ሁሉንም ሽሩሩ ማለት አይጠበቅባችሁም። በአንቺ በኩል ማጎትሽ አክስትሽ ሲገቡ አንቺ አክሴፕት ታደርጊያቸዋለሽ። ኖ ኪያ አይደለም ያለሽ አንቺ ትቀበያለሽ። አሁን እዚህ ጋርም ደግሞ ያኑ እህት ቤተሰብ ሶስተኛ ሰው ሲገባ እኔ አሁን ጉዳያችሁ ላይ ለምንድን ነው የማልመጣው? አንዳንዴ የሆነ የሚስተካከል ነገር ካለ የምችለው ነገር እሞክራለሁ እንጂ እንደዚህ ማለት አልፈልግም። ሶስተኛ ሰው አያስፈልግም። ችግራችሁ ምትት ካለባችሁ ሁለታችሁ ነው። አሁንም ቢሆን ነው ኪያ አንቺ ማከስተሽ አጎትሽ የሱን እህት ተናግራችሁ ራሃችሁ ከማል ማታሰጡ ከሆነ መቼም ሰላም አታገኙ። ብለን እንናገር ገና በቃ እንደደረሱባችሁ ማድረግ ነው ሲጀምር። አሁን ምን አለ መሰለሽ ኪያ እምቢ ስላላችሁ ነው አይደለም። ምን አለ ስለ እህቱ ብቻ አይደለም ማለት ስለ ቤተሰቦችሽም ነው የምልሽ። እምቢ ብላችሁ ነው እንጂ በቃ ወደ ህግ ይኬዳል። አጠገባችሁ እንደደረሱ ማድረግ ይቻላል በህጉ መሰረት። እምቢ ስላላችሁ ነው ቤተሰብ ነው ብላችሁ ነው። በቃ ይደረግ ማርያም። ምንም ነገር አልቻልኩኝም። አሁንም ነው የምልሽ ከዚህ በኋላም ሰላም አታገኙ። እኔ ይሄ ነገር ከየት እንደተገዛ ንብረቱ ከየት እንደመጣ አውቀዋለሁ። አክስትሽ ደግሞ ልክ ነው እኮ አንዋርም እኮ የሚያሳምን ነገር ነው የምትለው። ሁሌ እናንተን ማጣላትና ሰላም እንዳትሆኑ ነው የምትፈልገው ነው የምልሽ። ተረዳሽኛ? ስለዚህ አሁንም ቢሆን እናንተ የሆነ መፍትሄ የሆነ ሶሉሽን የምትፈልጉ ከሆነ ወይም ደግሞ ቦታ እንዲይዝ የምትፈልጉ ከሆነ አሁንም ቢሆን ነው የምልሽ ይሄ ነገር ጨርሱ። እናንተ ጋር ያለውን ነገር የሆነ ሶሉሽን ፈልጉለት። የሆነ ነገር ጨራርሱ። እንዴት እንደምልሽ ግራ ይገባል። እሺ ብቻ ግን እኔ አሁንም እንድታስረዳኝ የምፈልገው የአሁኑን ጉዳይ ብቻ ነው። ይኸውልህ መኪናውን አልፈልግም ብሎ ቁጥሩን ሳይቀር ነው ሮሮልኝ ሄደው። እቤት አልመጣም ነበር ሶፊ። ብጥብጥ እያልን ነው ከምነግርህ በላይ። ማሪማንም ላስረዳት በሞክርም ትረዳኝ አልቻለች። እቤት አልመጣም። ማታ በዛው በወጣበት ነው ውጪ የነበረው። ለምን እንደሆነ አልገባኝም። እርግጠኛ አውቃለሁ እናቱ ጋር ያደረው ምናምን፣ ነገር ግን የት ማደሩ ምናምን አሳስቦኝ ሳይሆን ለምንድን ነው ትንሽ ነገር በጣላ ቁጥር ቤት ጥሎ የሚወጣው? ለምን እሱ እኔን ጥሎ የሚወጣ ከሆነ እኮ ነገም እንደዚህ ነው የሚፈጠረው። ነገም እንደዚህ ይሆናል። ቤተሰቦቹ ፊት እሱ ካላከበረኝ እኔ ልከበር አልችልም። እኔም ካላከበርኩት ደግሞ እሱም ሊከበርልኝ አይችልም። አክስቴን አናግራታለሁኝ። ከቤቴ ውጪልኝ ብዬ አስወጥቻታለሁኝ ሶፊ። እሺ ምን ላድርግ ከዚህ በላይ? እህቱን ግን ማስወጣት አልችልም። እኔም ይደብረኛል ነው የምልህ። እህቱ ልትወጣ አልፈልግም። ገና ከመምጣቷ እዚህ ማረፍ የለብሽም ሌላ ቦታ አረፊ ማለት ትንሽ ከባድ ነው። ታውቃለህ ደግሞ የማዘር ቤት እየታደሰ እንደሆነ። ለዛ ነው እኛ ጋር ያለችው። ብቻ አንዋርን ብቻ እንድትነግርልኝ። እሷም እየነገረችው ነው። ታውቃለህ ሰው ሲመክር ብዙ ነገር ይፈጠራል፣ ብዙ ነገር ይሆናል። ለእኔ የምትለኝ ሌላ ነው፣ እሱ ሲመጣ የምታወራው ሌላ ነው። ትንሽ ከባድ ነው። ብቻ ታውቃለህ መኪናውን በምን ብር እንደገዛው ተሰምረህ ታውቃለህ። ምክንያቱም አብረኸኝ ነበርክ። እንዴት እንደነበር ገዛው እንደነበረ እያንዳንዱን ነገር ብቻዬን የጨረስኩት ነገር እንዳልሆነ ታውቃለህ ሳምረህ፣ አንተም ነበርክ አጠገቤ። ስለዚህ በቃ አሁን እየመጣ ነው። ግዴታ ደግሞ ሁሌ እኔ ሰፈር እየመጣሁ ልለማመጣ አይገባም። ሶፊ ማውራት አለብን። ይናስ ቁጭ ብለን ነው ማውራት አለብን ወይስ የእናቱ ሰፈር እየመጣሁ ቀን በቀን አዋራኝ ነው? እንዲህ ነው የሚሆነው ህይወታቸው።
ያስቸገርኩ እንደሆነ አውቃለሁ። ግን አንዋር ለምን የማይለም እኮ ነው የምልሽ። አንዋርም መጣ እንጂ ያረጋገኝሽ ለምንድን ነው የጠራሽኝ? ለምንድን ነው የጠራሽኝ? ሶፊ ያደረገችው ነገር አያስቅም? እጅግ በጣም አይገርምም? እኔ ቢጤ ነኝ አይደለም? እኔ ቢጤ ነኝ ወይ? እኔ መጓጮ ያስፈልገኛል ወይ አልኩኝ ወይ? እኔ እርጅኝ አስረጅኝ አልኩኝ እንዴ? እኔ ለራሴ መሆን ያንሰኛል አልኩኝ? ጫማ መግዣ መኪና መግዣ አጣው አልኩኝ? ቸግሮኛል አልኩሽ ወይ? ቸግሮኛል አልኩሽ ወይ? ኪያ የፈለግሽውን ነገር ብታደርጊ የሆነ ነገር ቢያስፈልገኝ እንኳን አንቺ በምትሽው መልኩ ታደርጊልኛለሽ እንጂ ካንቺ አማች ወይም ደግሞ አንቺ ካንቺ አፍቃሪ ምናምን ነገር እኔ ለማሳነስ ነው? እኔን ዝቅ ለማድረግ ነው ወይ? እኔን ዝቅ ለማድረግ ነው ወይ? እኔን ለማሳነስ ነው ወይ? እንደዛ ነው አድርገሽ የምታስቢኝ? እኔ ሰላም የሆነ ነገር እንትን ብላለች ምናምን ነገር ቢባል አምጥቼ ላንቺ ይሄን ነገር እንትናን ይገዛችልሽ ብልሽ የሚያስፈልግሽን ነገር ላንቺ ሎርማን ነው ወይ ኪያ? አይደለም እኮ ነው። ለምን አትረዳ? እና እኔን ምን አድርገሽ አስበሽኝ ነው? ምን አድርገ አስባኝ ነው? ሶፊ እኔ ከመቼ ጀምሮ ነው በሰዎች እኔ ተረድቼ ስኖር የነበረው? እንደ ወንድ ልጅ እንኳን እኔ ሪስፔክት አላደረገችኝም። እንደ ማንኛውም ሰው ከጠላቶቼ ገንዘብ ተቀብላ ያውም ከኪያ አፍቃሪ ወዳጅ ነኝ ምናምን ነገር ከሚል ሰው ነገ ከነገ ወዲያ እየመጣ የሆነ ነገር ሊፈጥር የሆነ ነገር ሊያደርጋት ይችላል ብዬ ከማስበው ሰው ዝም በይ። ስለቴ አይደለም ምንም ነገር የተናገረችኝ ነገር የለም። በአንቺ ፊት ነው እንጂ አንቺ በሌለሽበት አጋጣሚ ምንም አይነት ነገር ለኔ ተናግራኝ ወይም እኔ ጋር መታ አታውቅም። ቤት ማደር አልነበረብህ? ለምንድን ነው ማድረው ኪያ? ለምን ከጠላቶቼ ጋር እዛ ቁጭ ብሎ ምናምን ነገር እኔን በእያንዳንዱ ነገር ለሚያሳቀቅ ሰው ዛሬ ነገ መጥቶ ይዞሽ ይሄዳል ብዬ ለማስብ ሰው ጠዋት የሆነ ነገር አደረኩ ይላል፣ ቸኮሌት ላኩ ይላል፣ ባክስትሽ ከሰዓት ዳችሁ ልክፈል ይላል፣ ምሽት ላይ እንደዚህ ተፈጠርኩ ይላል። ለእያንዳንዱ ነገር ፈገግ እያልሽ አያስፈልግም ብለሽ ለምትደዋወዩ ሰው ዛሬ መኪና ሰጥቶ ምናምን ነገር ያ እግረኛ ባልሽን ምናምን ነገር አጋጊጭበት ብሎ ምናምን ነገር ቁልፍ ስለሰጠሽ አምጥተሽ ስለሰጠሽኝ እኔን ያስደሰትሽኝ ነው የሚመስልሽ? እኔን ዝቅ አድርገሽ ለምን መጣው እኮ ያለው ነገር እኮ ችግሩ እንዲፈታ ነው አይደል? ይሄ ብር እንደዛ አይደለም የመጣው። ይሄ ብር እንዴት ነው የመጣው? ታስረዳኛለህ? ክፉ ደግሳና የምታውቀው ነገር አለ? ምን ብለሽ ነው? ምን ብለሽ ነው? መጀመሪያውንም እንዳትነግረው ስላለችኝ ነው እንጂ አይሆንም ብያት ነበር። ምን ሆነ ነው ግን አንተ መች ከመጀመሩ ነው እናንተ እንደዚህ ምን ብለሽ ነው? እሺ ምን ብለሽ ነው? እኮ ምን ብላ ነው ያለው ነገር ንገሪኝ። ነገር ልመታኝ ነው እንደዛ ነው? ማንን መታ? እሺ ንገሪኝ፣ ማንን መታ ነው? ኪያ አንቺ ያደረግሽው ነገር ቀላል አድርገሽ ነው እንዴ የምታስቢው? ኦኬ ቀላል። ስለዚህ መኪና ነው አይደል? ኮፊ አሳብሯለሁ። እኔም በዚህ መኪና ነው አይደል? በቁስ ነው አይደል? እኔም በቁስ ነው አይደል? እንትን የምትይ የመኪና ጉዳይ ነው አይደል? መኪና ነው አይደል? አንቺ የሚታየሽ የኔ ፍቅር መዋረዱ የኔ ማንነት መዋረዱ ምናምን ነገር ለአንቺ ምን እንኳን ያሰብሽ ማለት የኔ ማንነት ይበጠጥ ከተሞይ በጥጥ እያጣ ያለሁት ኪያን ነው። እሱ አንዴ መኪና ገዛው እያለ አንዴ ሰዓት ገዛው እያለ አንዴ የጆሮ ገዛው እያለ የዚህ ልብ ቀን በቀን እየቀየረ ነው ያለው። እኔ ማንም ግድ የሚሰጠው ሰው የለም እንዴ? ከመቼ ጀምሮ ነው እኔ በገንዘብና በቁስ ምናምን ነገር ነው የምደለለው? አንቺን እኔ ሳፈቅር አንቺን ወደ ህይወቴ ሳመጣ በገንዘብ ነው ኪያ? ካንቺ ጥቅም ፈልጌ ነው ወይስ ፍቅር ፈልጌ ነው የመጣሁት? እኔስ ካንተ ጥቅም ፈልጌ ነው የመጣሁት። እና ምን እያልሽኝ ነው ታዲያ? ከአፍቃሪሽ መኪና ምናምን ነገር ገዝተሽ ሞራል የሌለኝ ነው መስልሽ? ልብ የሌለኝ ነው መስልሽ? ወንድነት የሌለኝ ነው የሚመስልሽ? መቼ ነው እኔ በማን እርዳታ ኖሬ ማቀው? የማንስ እርዳታ ያስፈልገኛል ብዬሽ አውቃለሁ? እኔ ኪያ የማን እርዳታ ያስፈልገኛል ብዬሽ አውቃለሁ? አንቺ ከሶፊ ተቀብለሽ አምጥተሽ ቢሆን ወንድምሽ ነው ብዬ አስባለሁ። ከቱፋ ተቀብለሽ አምጥተሽ ቢሆን ወንድምሽ ነው ብዬ አስባለሁ። ከአፍቃሪሽ ግን ይዘሽ የመጣሽውን ነገር ልትሰጪኝ ግን ሞራሌ፣ ማንነቴ እና ደግሞ ይኸውልሽ ልባሙ ዳህነቴ ግን አይመጥነው፣ ክብሬ ግን አይመጥንልኝም። እንደዚህ ዝቅ የተናነስኩና የተዋረድኩ ሰው አይደለሁም በፍጹም። ልሆንም አልችልም። እንደዚህ አይነት ሰው ሆኜ አይተኸኝ ታውቃለህ አንተ? እኔስ እንደ ባለጌ ነው እንዴ የምታየኝ? መልስልኝ። እኔ እንደ ባለጌ ነው የምታየኝ? ለምን በትክክል አታወራኝም? የኔ ማንነት እስከ ዛሬ ሲሆን የነበረው ነገር በጠቅላላ ሳደርግ የነበረው ስወጣ ስወርድ የነበረው አንቺን ለማስደሰት አይደለም። ለኔ እኮ ከአፍቃሪሽ ማለት ነው መኪና ገዝተሽ አምጥተሽ ከምትሰጪ ለኔ አንዲት ፈገግታሽ በቂና በቂ ነበረች እኔን ለማስደሰት። ዓለምን ሁሉ በእጄ እንዲያስኩ አድርጌ ቆቆ ነበር። እሺ ወስደሽ ለራሱ ምን እንደምትዩ ታውቂያለሽ? ለሱ ቢት ገዝተሽ ሰጣን። በጣም አመሰግናለሁ።
ለኔ ደግሞ ብለሽ የፈለግሽው ራሴን ነው የምሰጠው። ይብላኝ ለአንተ። እሺ በጣም አመሰግናለሁ። አዳምጠኝ። ስጪው። ይብላኝ ለአንተ። ኪያ እንዴ በቃ ለሳር ለምትችላላችሁ በቃ ናን የፈለግሽው ራሱን ነው አይደለም የምትሰጪው? ወስደሽ ስጪው። አስፈላጊ አይደለም። እሺ ናሽ ያማhala ያዚ ልቀቁኝ እያልክ ነው። ወስጄ ነው የምሰጠው ነው ያልሽው? ራሴን ወስጄ ነው የምሰጠው አልሽው? ለምንድን ነው ያለሽው ታዲያ? ለምንድን ነው ያለሽው? ይሄ መኪና የተገዛው በሱ ንብረት አይደለም። እኔ አውቀዋለሁ። እሺ ከየት ነው የመጣው? ኪያ አትናገር ስለዚህ ኪያ በቃ አሁን ይሄን ነገር ከየት ነው የመጣው? ንገሪው በቃ ከየት ነው የመጣው? መሮኛል መሮሻላ እኮ የፈለግሽው ነገር አድርጊያ። ልትሄጂ ነው አይደል? ስማኝ አይኗ 2 ወር ቀረኝ ሳምንት 15 ቀን ነው ያልሽው አይደል? ማረጌ በገዛው ገንዘብ ነው የገዛውልህ። እሱ ልከሰክሰው ዛሬ ገንዘብ አሁን ለአንተ ማረጌ በጣም እንዲቆጨኝ እያደረግህ ነው። እሺ ለኔ በመግዛት ኪያ አሁን እንግዲህ ከዚህ በኋላ እንግዲህ ማለት ነው ኦኬ ለኔ በማረግሽ በጣም ቅር ካለሽ ማለት ነው ለዲያስፖራሽ ግዢለት። እሺ አድርጊለት። ማረግ የምትፈልጊው ነገር በጣም ጥሩ። ለነገሩ እርዳታ የማያስፈልገው ሰው ነው። እሺ በጣም ትክክል። አሁን ነው ገና ቦታሽን ያገኘሽው። አሁን ነው ገና ትክክል። በእኔና በአንቺ መካከል ዛሬ ገንዘብ አመጣሽ አይደል? ላቤን ጠባርጌ ነው ገዝቼ ሰጠሁት ይኛለሽ። ዛሬ እኔና አንቺ ነው እስከ ዛሬ አልታየሽም ነበር? እኔና አንቺ በድህነት እየኖርን እንደሆነ እስከ ዛሬ እንደሌለን እኔና አንቺ ምንም እንደሌለን ምንም አልታየሽም? ዛሬ ዲያስፖራ አምጥቶ መኪና ምናምን ነገር መስጠት ሲጀምር ፍቅርሽን ረሳሽው አይደል? ማቴሪያል ቁስ ምናምን ነገር አደረግሽው አይደል? ጉዳዩ ይሆናል እንጂ ለነገሩ መጀመሪያም ድሮም የሄደ ሰው ምንም ሄደሽ ነበር እኮ መጀመሪያ። ይሄንን ከሱ ጋር መደዋወል ስትጀምሪና ይሄን ተቀብለሽ መተሽ ለኔ ስትሰጪ ያኔ ነበር የሄድሽው ኪያ። ያኔ ነበር የሄድሽው። አውቀህ ነው ወይ? ስማኝ እሺ ይሄ መኪና የተገዛው በሷና በሷ ንብረት ነው። እሺ አዳምጠኝ። የኔ ቢጤ አይደለም። እኔ እርዳታ ያስፈልገኝ። ስለ እርዳታ አይደለም። እኔ እርዳታ ተሰጥቶኝ አያውቅም። እኔ ኩሩ ደህና ነኝ፣ ልባም ደህና ነኝ፣ አፈቅራለሁ እንጂ ማለት ነው። የኔ ቢጤ አይደለም። እኔ እርዳታ አያስፈልገኝም። ልክ ነህ። እኔ አላህ በቂ ነው። እሺ ልክ ነህ። በቃ እሺ ልክ ነህ። እሺ አሁን ደግሞ እያልኩ እኔን አዳምጠኝ። ደግሞ ይሄ ንብረት የተገዛው ኪያ በቃ ምን ነው እሷ በነበራት መሬት ሽጣ ነው የተገዛው። እኔ ምን እንደዛ እኔ ማምጣታ ስትሰጠኝ ማለት ነው ሶፊ እንኳን ሽጣ እቃዋን ሽጣ አመጣች ብዬ ለኔ አስባለች ብዬ ልቤ ነበር እየደማ አልቅሼ የተቀበልኳት ሶፊ አልቅሼ የተቀበልኳት እንደዛ አይነት ሴት እናት ነው ብዬ ነበር ያሰብኩት። ተናገርሽዋ? አዎ አያስፈልገውም፣ እሱ እርዳታ አያስፈልገውም። አንተ ግን እርዳታ ያስፈልጋል አልሽኛ። ተናገርሽ እኮ የልብሽን በደንብ አውጥተሽ ተናገርሽ ኪያ። የኔ ቢጤ ነን አልሽኝ እኮ መንደርተኛ ነን አልሽኝ እኮ። ከዚህ በላይ ምን ልትይኝ ትችያለሽ? እኔ ፊት ቆመሽ ማለት ነው። አዎ እሱ ዲያስፖራ ነው ምንም እርዳታ አያስፈልገውም አልሽ። ዛሬ እቺ ቀን ስትመጣ መሪማ ያለች ነገር አለ። ማናት መሪማ? እስከ ዛሬ ድረስ የአንቺ ቤተሰቦች ናቸው እንጂ እየመጡ አክስትሽ አጎትሽ ነበር እንጂ ሲረጋግጡኝ ድግም ሲያሰሩ ሲገሉኝ የነበሩት የኔ እህት መሪማ አልነበረችም። ዛሬ 2 ቀን መጣ የሆነ ነገር ስትናገር 2 ቀን አንቺ አትታገሻትም? 2 ቀን እኔ እኮ ታገሻት አላልኩሽም። የፈለግሽው ለምትናገርሽ ነገር በጠቅላላ እኩል መልሽላት። ይሄ ቤት ላይም ደግሞ እኔና አክስትሽም አልወጣም ካሉ መሪማም አልወጣም ካለች ቤቱን ቁልፉን ሰተናቸው እኔና አንቺ የተሻለ ቦታ ሄደን መኖር እንችላለን አልኩሽ። ሌላ ቦታ ተከራይተን መኖር እንችላለን። ይሄ ቤት ተከራይተን ነው አይደል እየኖር እንሸሻለን። አዎ ኪያ ፍቅራችንን ለማዳን አንቺን ለማዳን ማለት ነው ህይወቴን እሰጣለሁ። አይደለም ሽሽት፣ አይደለም ስደት፣ ህይወቴን እሰጣለሁ። ህይወቴንም ስሰጥ ነው የኖርኩት። ስለዚህ እኔ ቤት ቀይሬ መኖር ለኔ ብርቅ አይደለም። ከእናቴ ቤት ወጥቻለሁ አይደል? ከእናቴ ቤት ወጥቻለሁ አይደል? አይደለም ከአንቺ ጋር ለመኖር ኪያ አልኖርኩም ወይ? ማታምነኝ ከሆነ ከዚህ በላይ ታጣኛለህ። አይ ኪያ አንቺ ነኝ ስላላመንሽ በእኔ ማንነት በአንዋር በባለቤትሽ በፍቅርሽ ስላላመንሽ እኮ ነው አንቺ ዲያስፖራ ነገር ሄደሽ ተቀበለሽ የመጣሽው። ይሄ የተሸጠበት መረጃ እሺ አርቲፊሻል ሰርቼው ነው ይሄ የሸጠችበት የመሬቱን መረጃ እንካ የተገዛበትን መሳየር አትንገሩ ስላለችኝ ነበር መጀመሪያ መጣጣ ያልኩት። አክስቷ ምን እንዳለችኝ ታውቂያለሽ? ምን እንዳለችኝ ታውቃለህ? አክስቷ ምን እንዳለችኝ ታውቃለህ? እሺ እያንዳንዱ ሱቋን የሸጠችበት አክሲዮኑን የሸጠችበት እያንዳንዱ ነገር ያደረገችበት ገንዘብ አለ ተቀምጧል። ያለበትን አሳያለሁ። ይሄንን ግን ተቀበለ አምጥታ ያለችው በቤቱ ወይም በአክሲዮኑ የተሸጠ ሳይሆን ማለት ነው። እንደገዛውለት ይሄ መሬቱን የሚያሳየው እኮ ነው። መጀመሪያ ስትል የነበረው በሱቁ ብር ነበር አይደል? አንተ እንዳይከፋ እኔ እርዳታ ለምንድን ነው የሚከፋኝ? አንቺ የሆነ ማለት ነው ስድብሽ እንኳን ለኔ ምርቃት ነው ኪያ። ምንም ነገርሽም ቢሆን እቀበላለሁ። ነገር ግን ይሄን ያህል የወረደ ሰው አይደለሁም። እኔ ከአንቺ አፍቃሪ ነኝ በሚል እኔን አሳንሶ ዝቅ አድርጎ ከሚያይሰው እኔን ለማሳየስ ነው ይሄንን ቁልፍ አምጥቶ ለኔ የሰጠኝ። ሐሳቤን ተረዳሽ? አንቺ ግን ለክብሬ መከራከር ነበረብሽ።
ለክብሬ መጣላት ነበረብሽ አንቺ እዛ ጋር። እንዴት ይሄ ነገር እንዲሆን በፍጹም አልፈቅድም ምናምን ነገር ብለሽ መተሽ እንዴት ለኔ እሱ እርዳታ ያስፈልገዋል ብለሽ እዛ ዲያስፖራ ፊት ለፊት ማለት ነው ፊቱ ላይ ነበር ልትከፊበት የሚገባው። እኔ አንቺን ለማሳነስ ማለት ነው። እሱንም ደግሞ እስኪ ወደፊት የምናየው ይሆናል። ታውቃለሽ አጣጣው ሂጂ። ለነገሩ መጀመሪያ መሄደሽ ነበር። ስትደዋወይ መጀመሪያ መሄደሽ ነበር። መጀመሪያ መሄድ ልብ ማለት ነው። እንደዚህ ነው ያደረገው። ከመቼ ጀምሮ ነው አንቺ እኔና አንቺ ስንጣላ ተንቀሽቀንጥረሽ መሄድ የጀመርሽ? ይሄድ ከመሽቀንጥረሽ መሄድ የጀመርሽ? አዎ ቤቴ እያደረ ያለው ክብሬን ስለማይመጥን እርዳታ እኔን ስለማይመጥን እኔ ማንንም እርዳቱኝ እኔ ብሰማ ኖሮ ብትለኝ ሰማ ነበር። ዛሬ ተሸናፊነቴን ምናምን ነገር አወቅሽ? ዛሬ ተሸናፊነቴን አየሽ? ዛሬ ተሸናፊው አንዴ አዳምጠኝ። ዛሬ እኔ ተሸናፊው እንኳን ዛሬ እኔ በእኔና አንቺ መካከል ገንዘብ ሲመጣ በእኔና አንቺ መካከል ዲያስፖራ የሚባል ነገር ሲመጣ ማለት ነው እኔ ተሸናፊው እንኳን አይደለም ኪያ ነው። እንደዛ ነው። እኔ እኮ ለአንቺ ለፍቅርሽ ማለት ነው ገንዘብ አይደለም ህይወቴን ኪያ እንደ ውለታ እንድትቆጥሩ አይደለም። እነዛን እያንዳንዱን ህይወቴን ልሰጥባቸው የነበራቸውን ቀኖች አይቆጨኝም ዛሬ ግን ካንቺ ምንም ፈልጌ አይደለም አንቺን ፈልጌ ብቻ ነው ኪያ። አንቺና አንቺ እና እኔ ምን አደረኩ? ለአንቺ ህይወቴን ስሰጥ ነው የኖርኩት አይደል? እኔ ምን አደረኩ? ህይወቴን ስሰጥ እኮ እኔ ምን አደረኩ? ሶፊ በጣም ነው ማዝነው። አላወራሽም። በቃኝ። በቃ ልቀቂኝ ኪያ። ተይኝ በቃ ኪያ። እንደፈለክ ትሰድበኛለህ፣ እንደፈለክ ትሆናለህ። ከዛ በኋላ መልሰህ ታለቅሳለህ። መልሰህ ሁሌ ይቅርታ የምትባለው አንተ ነህ። እኔ ከቤትህ ሁሌ እየመጣሁ እየለመንኩ ነው እንዴ ወደ ድሮ ቤት የምመልስህ? በስትክክል ባሉን እንጂ እኔ ነኝ እኮ ወደ እናቴ ቤት መሄድ ነበር። መቼ ኪያ? መቼ ሶፊ አሳየው። መቼ መተሽ አንቺ ይቅርታ ጠይቀሽ? መቼ ነው እኔ ይቅርታ? ለምን ይቅርታ ትይኛለሽ? ለምን ይቅርታ ትይኛለሽ? እኔ መቼ ይቅርታ ጠይቅኝ አልኩሽ? መቼ ቤቴ ነው ያልኩሽ? መቼ ኪያ? እሺ ዛሬ ባልነቴ ምናምን ነገር ትዛለሽ አይደል ኪያ? አለሽ አይደል? አዎ ቆፍጠን በል። እሺ በቃ አንቺ አልሽኝ ሁሉ ነገር ቀበለ። እሺ እኔ ነሽ እኮ ትናንትና እኮ አምጥተውልሽ ነበር አይደል? ትናንትና ጆኒ አምጥተውልሽ ነበር ዳሯት አይደል? ትናንትና ዛሬ ደግሞ አክስቶችሽ ምናምን ነገር ደግሞ ዲያስፖራ መጥቶልሽ አይደል? እንደዛ ነው አይደል? ትናንትና ለጆኒ እናት ይዛልሽ የመጣችሽ ጊዜ ወደ ጆ ምናምን ነገር ሄድሽ አይደል? ዛሬ ደግሞ እሺ በቃ ብሩክ በል። እሺ አመሰግናለሁ። አልነበርኩም አይደል? እኔን አዳምጠኝ። በቂ በል። እሺ ተረጋጋ። አዲላይ ግን አንዳንዴ ቅናት ግን አለ። ቅናት ግን አይደለም አንተ በሽታ ነው ታስብ። ቆይ ኪያ እንዴ ቆይ ነው በሽታ ነው። ቆይ ኪያ አሁን አንተ ነው አይደል እያልክ ያለው በእሱ የመጣ በሱ ብር ነው እያልክ አይደል? መስረጃው ልይልህና ካላመንከኝ እንደፈለክ ይችላል። ሶፊ እንዳለ ሱቁን የሸጠችበት አክሲዮኑን የሸጠችበት ኮዝሟን እንዳለ የሸጠችበት ገንዘብ ማለት ነው። ቤቷ ቁጭ አድርጓለች ነው ነገር ተቀምጧል። እሱ አይደለም ችግር ግን አንዋር አይመርሞና ካበል አንዋር አትጥቂው አንተና ለሷ ጥሩ ነገር ነው የምትመኛለች እንዴ? ጥሩ ነገር አስባ ተነግረሃለች። ሆን ብላ እንደምትናደድ እንደምትገጭ ስላወቀች ነው ያን ነገር የነገረች። አንዋር ረጋበል በመጀመሪያው ነገር በእንቁላሉ ጊዜ በቀጣችኝ ይባላል። የመጀመሪያው ቀን አክስቷ የሆነ ነገር ይዘላት ስትመጣ ከዲያስፖራው ነው ብላ ያኔ ይግኖር ብትበላት ያኔ አጠገቤ እንዳደርሽ ብትላት ዛሬ እዚህ ደረጃ ላይ ትደርሳለች። ወጣት ከቤት እቃውን እንዳለ መለስኩላት። ከዚህ በላይ ምን ላድርግ? ምን ላድርግ? እሺ መጓጓለት ስልክ መለስኩኝ አይደል እንዴ? እውነት በፈልግ ኖሮ ያን ስልክ እንዴት እንደምፈልገው ታውቃለህ። የራሴ አላደረገው። ከዚህ በላይ ምን አይነት ምስክርነት ነው የምትፈልገው? በፈልግ እኮ ከውጪ ላይ ነው እንዴ? እሺ ፈልጊያታለሁ። እሺ አንዋር ለምን እንደማታደርገው እኮ ግዢው እኔ ግን ላንተ አለ እንዳላደርገው። እሺ አድርጊው ኪያ። አሁን ለሱ ኪያ ለምን አታደርጊው? አድርጊው። ለምን አታደርጊው? ለምን ትፎክሪያለሽ ኪያ? ግማሽ መንገድ ሄደሻለሁ። አሁን ግማሹ ነው የቀረሽ ምናምን ነገር እሱም እስኪመጣ ይመስለኛል። በጣም እንደዚህ ያለ በጥፍሮችሽ ነው የቆምሽው ኪያ። ለምን አትሄጂም ወይ ኪያ? ለምንድን ነው ያለሽው? ካልወደድሽኝ ካላፈቀድሽ ከገንዘቡ ምናምን ሆነ ጉዳይ ምንድን ነው ያለነው? እኔና አንቺ አጠገባችን እስኪ ምንድን ነው ያለው? እየለፋን ነው እየሰራን ነው። አንቺ እኮ ደረትሽን ነፍተሽ ኪያ ነገ ከነገ ወዲያ ምናምን ነገር አየህ እንትን መጣልኝ ምናምን ላከልኝ ምናምን እኔ ግን አልፈልገውም ነው እኮ ያልሽኝ ኪያ። እሺ አጠገቤ መተህ ስላየኸው ነው እንጂ እኮ እየደበኩት ነበር። እህትህም አክስቴንም አልቻልኳቸውም። ለምን አይገባህም? እኔም አልቻልኳቸውም። በቃ እኔም እህቴንም አክስቴንም አልቻልኳቸውም። ቤቱን ጥለን እንሂድ ስልሽ ለምንድን ነው የማትሄጂው? አንዋር በቃ ኪያ ለምንድን ነው የማትሄጂው? እውነት ይሄን ነገር ካልገባሽ ለምንድን ነው ቤቱን ጥለሽ የማትሄጂው?
ኦኬ ለምን ነው ጥለሽ ማለት እኔ ሁሉንም ነገር በካሜራ የማዘር ቤት እደሳለሁ ሆቴል ተረፍን ምን ትሆናለች? አትሟሟ ጨዋ አይደለችም አትሟሟ ጨዋ አይደለችም አትሟሟ አሁን ለራስህ ስም ነው የምትጨነቀው 10 ዓመት ሙሉ ምናምን ነገር ዱባይ ስትኖር አንቺ አልነበረም እያኖርሻት የነበረው ራሷን ችላ ነው አሁንም ሆቴል ተከራይታም ሆነ እናቴ ጋር ሄደች ይሄኛውንም ቤት አስፈላጊ ከሆነ ላክስትሽና ለእህቴ ጥለን እንውጣለን እኔና አንቺ እንሄዳለን አናት እሺ በቃ ረጋ ብለሽ እኛ ጋር ያለውን ቢያንስ አዳምጠና ነው ምን ተደምጥል ተረጋጋች ቆይ መረጃ ነው የምትፈልገው አይደል ይሄ የመሬት የተሸጠበትን እንካ እኔ አነሳሁትን ይሄው እርሜ ልክህን እንደዚህ ግን እንደ ጮክ አቀረም እሺ ይሄ ደግሞ የተገዛበት ነው እኔ ነበርኩኝ እኮ አትንገሩ ስላለችኝ ነው አኖር ተረጋጋ እንጂ ይሄ የተሸጠበት ይሄን ፊጣ ነው መኪናው ሊገዛልኝ የፈለገች የነበረው እያንዳንዱ ፕሮሰስ ላይ ነበርኩኝ በቃ እንድትታውቁ ስላልተፈለገ ነው ልክ ነህ እኮ አንተም እኮ ልክ ነህ እኮ በቃ ክትየው ግን ታውቃለች ይሄ ነገር ለምን ይጠፋችኋል ትላንት እየሰራችሁ ስለምን ትረግመዋለህ አሁን አንገትህን ደፈካ ከዛ ይቅርታ ለማለት ደግሞ አንድ አበባ ቀጥፈህ ትመጣለህ እንደዚህ ነው የምንቀጥለው እኔ እናንተ ህይወት ሳይለንት ሰማለን ቡርቅ ትልብኛለህ ይሄኔ እንደዛ ፈግቼ እናንተን ብዬ ገዛውልን መኪና አንተን ባይኖር ተፋ ወይ ሶፊ ባይኖር ኖሮ ከስክሳው ነበር እንዴ ነው የምንቀጥለው እኔና አንቺን ፍቅር ነው እንጂ ያ እንትን አይደለም ያቆመን እውነቱን ልንገርክ እኔና አንቺ ፍቅር ነው ያቆመን እስከዛሬ ኦኬ እና ፍቅሩ አላቆም ብሎን አይደል የሰወረ እየሰማን እየጣለን ያለው ነው አይደለም አሁን ቀለል እናድርገው በቃ ኪያ አክስት ያለችውን ነገር ሰምተህ ይሄን ያህል ልትናገረኝ አይገባም ነበር እሺ ቢገባ ምክንያቱም እኔ አያት የምትለኝን ነገር እያሰብኩ ደግሞ እያዳመጥኩ ያን ነገር አላልኩም ቆይ አንተ ሁሌ ልክ መጣላና ባኮረፍክ ቁጥር እናት ቤት ነው የምትሄደው እኔ እናንተ አንድ ላይ ቁጭ ብለን አድረን መፍታት የለብንም ችግሩን ሁሌ ውጪ ነው የምታድረው ሁሌ እንዴ ነው የሚሆነው እኔም እኮ የእናቴ ቤት አለ እለና እንዴ የምትፈልገው አንተ ከኔ ጋር ይቅርታ እንኳን ማለት አልፈልግማ ወደ ተማተችኝ አኗር ኑሮዬን ኖረሽ ብታ ትርታ አሩጣ ፍቅር ስተቴን ባልተረዳሽ ባታውቂልኝ መውደድን ቢጎልም ከሚገባው ሲያለኝ የነፈኩሽ አንድ የለም አልፎ ቀን ቢያስተምር ሰው መግፋት ባንቺ አያምርም ተገድ የለም እኔ ግን ይቅርታ አንቺ ደግሞ ታዲያ እኔን ለማውራቱ እንዳት ነው ሰራሰው ነው ሰራታይ በቃ ቀለል አድርጉት አሁንም ቢሆን ነው ሶስተኛው ሰው ማትነቁ ከማናት ማትወጡ ከሆነ ልክ አይደለም አማ ተፈሪ ግልተኝነት አቁማናት ግልተኝነት ማታቁም ከሆነ እውነት ነው ታውሃለሁ ማንንም ታሳይለኝ ነው የምታውቅ ይሄ ነው እሺ ማንንም ታሳይለኝ ና እንጂ ተረጋጋ በቃ እንደዚህ በሳምንቱ ልካሳክለው ደፋ ነይ እሺ ታባሽ ነው የምትሮጪው ነይ እሺ ፈር ነው ያው ምን ደግሞ እንደዚህ ይላል ከዛ ደግሞ ነጋው ግስት ይመጣና ደግሞ ይቅርታ ይላል ና በቃ አሁን እንደዚህ ሰጠኝ እሄዳለሁ ደግሞ ትምህርት እማራለሁ ማር በቃ ቀለል አድርገው ራሱ ቢያንስ አንዋር የወጣ አይነት ከዚህ ይተሰባል ይቅርታ በላይ እንደዚህ ነው ያምርባቸው አይደለም አንተ በላይ ነው ወረድ ወረዛ ይግቷ አካሌ አይተክተው አብሮሽ መቆየትን ውዴ ውዴ የኔው ነሽ ስሜቴ ባይን የሚገባሽ እኮ ልክ አድርግበት አሁን እኮ ልክ አድርግበት እኔን ክብረ እንዲጓደል ስለማልፈልግ ነው እንዴ ክብረ እንዲጓደል ስለማልፈልግ ነው
ማርያም እስክትሄድ ድረስ ትንሽ እንጠብቅ። ቤተሰብ ምን ይለናል? ገና ከመምጣቷ ስናባራት ምን ይለናል? እናቱ ምን ትለናለች? እናንተ እስከመቼ ነው ሶስተኛ ሰው ያስገባችሁ? አዳምጣቸው። እኔ እኮ እያዳመጥኳቸው አይደለም፣ እሱ ግን ያዳምጣቸዋል። እቃ ጎትታ ይመጣችብኝ እሷ ናት አይደል? መለስኩላት። ስመልስላት እቃው ለምን መጣ ብሎ ነው የሚጣለው። ስልኬ ላይ የተደወለ ስልክ ሳይኖር ምንም ነገር ሳይደወል ተደውሎልሻል፣ አውርተሻል ይለኛል። እነሱ ያሉትን ብቻ ነው የሚያዳምጠው፣ እሱ ነው ያዳምጠኝ። ናሱ ካሜራማኑ